ሰብሊ ብርሲ ከሌላ ትምህርት ቤት ኤላን ለማግኘት ተዘዋውራ እንደመጣች አወቀች። በጣም ተናዳና ተበሳይታ ለምን ሚስጥር አደረግሽው? ኤላን ማግኘት ከፈለግሽ መጠንቀቅ አለብሽ ብላ ለብርቴ ማስጠንቀቂያ ሰጣቻት። አልሚ ሰብሊን ታግሌ ሳልጨርስ ደግሞ ሌላ ተቀናቃኒ። ምን አይነት ፈተና ነው? ምን አይነት እድለ ቢስነት ውስጥ የፈለጋችሁትን ዋጋ መስዋዕት ከፍዬ ኤላን ለራሴ ማድረጌ አይቀርም ነው ስትልም ብርቲ እናቴን ቤተሰቦችን ጥዬ የመጣሁት ለኤላ ብዬ ነው። ማንም ሁኝ ማንም ኤላን ከኔ ውስጥ ልታወጪው አችም በማለት የሶስት እንግዲህ ኤላን ይዘውታል። ማን አሸንፋ ኤላን የግሏ ታደርጋለች የሚለውን ወደፊት የምናየው ይሆናል። ነገ በኤላና በጆና በካሊብና በናታን ምክንያት የሚደረገው ፋይቲንግ ሰብሊን ማን የግሉ ያደርጋል የሚለው ቢሆንም ነገር ግን ፋይቲንጉ በወንዶቹ መካከል ቢሆንም ሰብሊ ግን በግልጽ አማርኛ ባትናገርም ኤላ እንደምትወደው ግልጽ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 248 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ብርቲ ቀረብ ብላ እያየች ኤላን ሮጣ ትጠመጠምበታለች። ኤላን ብዙ ቢደነግጥም ነገር ግን ስሜቷን ሊያስቆጣ ወይም ሊናገራት አልፈለገም። እሷም በጣም በስስትና በፍርሃት እያየችው ብቻህን ላወራ ፈልጊያለሁ፣ በጣም ነው የናፈቀኝ ስትለው ምንም ማድረግ ስላልቻለ እሺ ብሎ ይሄዳል። ይህን ያዩት ካሊብና ጆሲ ይህ ነገር እንዴት ነው? ይሄ ልጅ የሰው ሁሉ የሚያምረውስ? ቆይማን ይቺ ደግሞ ገና ከትምህርት ቤት ከመግባቷ ኤላ ላይ የሚያስጠመጥማት ሲልም ጆም ቀበል አድርጎ ይቺ ልጅ ግን ከኤላ ጋር የበፊት ግንኙነት ያላት ነው የሚመስለው። ለማንኛውም ጓደኛ የተረጋጋ ሲለውም ኤላ እኔስ አንተም ኤላን ሰብሊን ቀምተው ብቻውን እንደ እብድ እንዲያወራ ነው ፈልገው። እኔም ለሱ ብላ ትምህርት ቤት ለቃ የመጣችውን ብርቴን የግል አድርጌ ብቻውን እንዲያወራ እንደ እብድ አንገቱን ደፍቶ ትምህርት ቤት እንዲማር ካላደረግኩት በማለት ሁለቱም በተለያየ መልኩ ይደነፋሉ። ናታን ይሄን ሁሉ ያየው ካስተዋወቀውና ብቻችንን ማውራት አለብን ብላ ከወሰደች በኋላ መሲና ሰብሊን ለማግኘት ተፍ ብሎ እናንተ እዚህ ታወራላችሁ፣ ሶስተኛው የዓለም ጦርነት እዛ እየተከናወነ ሲልም ምን ማለት ነው? የአሜሪካና የኢራን ጦርነት ነው ስትልም አረ እንደዛማን አይደለም ጦርነቱ በዓለምና በብርቴ መካከል ነው ሲለን ነገሩን ግልጽ እንዳደረግላት ሰብሊ ትጠይቀዋለች። ብርቴ የምትባል ልጅ አዲስ ተማሪ ኤላን ከሌላ ትምህርት ቤት ኤላን ለማግኘት ተዘዋውራ የመጣች ልጅ ናት። ነገር ግን አልሚ አፈቀርኩት የምትለውን ልትጋራት ነው። ስለዚህ ጦርነቱ በሁለቱ መካከል ይሆናል ማለት ነው በማለት ይነግራታል። እንዴትና ምን አይቶ ይሄን እንዳየች ይሄን እንዳለ ስጠይቀውም የሆነውን ሁሉ ድርቅ ብለው እንደ ህልም ፊልም ድርቅ ብለው ሁለቱም መታየት ጀመሩ። ከዛም ትንሽ እየቀረበችው እያለ ሩጣ ተጠመጠመችበት። ትንሽም ኤላ ቢደናገጥም ነገር ግን ልጅቷን እሺ ብሎ ልታዋራው የምትፈልግ ስትነግረው እሺ ብሎ ወደ ክፍል ወይም ወደ ሌላ ቦታ ሄዱ። ለዛም ምን ወሬ ላደርስላችሁ መጣሁ ማለት ሰብሊ በጣም ትናደድና ወደ ተዛ መሄድ እንዳለባት ትነግረዋለች። ኢላንም ሽንት ቤት አግኝታ ምን እየተካሄደ እንደሆነ ትጠይቀዋለች። ግራ ያጋባችው ኤላን በቀጥታ ምን እንደፈለገች ስትጠይቀው አንተን ልብህ እንዲሁም ጉረኛ ነህ፣ በዚህ በልብ ላይ ደግሞ ብርቴ አንተን ብላ ከሌላ ትምህርት ቤት መምጣቷን ሰማሁ ስትለው እኔ እኮ በጣም ተወዳጅ ነኝ፣ ለነገሩ ብዙም አታስቢ፣ ብርቴን በተደጋጋሚ ጊዜ እንደማልወዳትና የኔ እንደማትሆን ነግሬያታለሁ። ስለዚህ ሰብልዬ እኔ ያንቺ ነኝ፣ ስጋት አይግባሽ በማለት ውስጧ ደስ ቢለውም መልሷ ግን በአፏ እኔ አይመለከተኝም፣ እኔ የጆና የጆ ብቻ ነኝ በማለት ገፍትራው ትሄዳለች። እርግጠኛ ማኖችም እንደምኮኝ በስሜትሽ ባላቅም ነገር ግን ራስሽን እየጎዳሽ ራስሽ ያለሽው ራስሽ
የራስሽ ነሽ በማለት ኤላ ተቷት ይሄዳል። አልሚ በርቀት ያየቻቸው ኤላና ብርቲን ሲያወሩ ደግሞ ይቺ ማናት ሰብሊን ታግሌ ሳልጥል ሌላ ሰው ደግሞ ከየት አመጣህብኝ? ፈተናዬን ምነው አበዛኸው በፈጣሪ ሆይ ብላ በፈጣሪ ዘንድ ጸሎት ነው የቀራት። ክፋቷን ትታ ወደ መልካም ዘንድ ብትዞርም ነገር ግን አንድም ስኬት የሚባል ወይም የሚሳካ ነገር ሊሳካላትና ልታየው አልቻለችም። ብርቲና ኤላ እንደተለያዩም ወደ ብርቲ ዘንድ ሄዳ እንዴት ነሽ ብላ ዌልካም ካለቻት በኋላ ለዚህ ትምህርት ቤት አዲስ ነሽ ወይ ስትላት አዎ አዲስ ነኝ እንዴት ነሽ ደህና ነሽ ወይ ካለቻት በኋላ ፍቅረኛ አለሽ ወይ ስትላት አዎ ኤላ ይባላል ተይኝ እስቲ በሱ ምክንያት ከስንቶች ጋር ተጣላሁ በማለት ታወራታለች። እንደ ኤላ ፍቅረኛ ሆነች ሲላት አዎ እኔ ነኝ ፍቅረኛው። ስንቶች ብታይ ሊያጣሉን ሞከሩ፣ ነገር ግን ፍቅራችን ሀይ ስለነበረ ማንም አቅም ኖሮት ሊለያየን አይችልም ብላት ጥላት ትሄዳለች። አሁንም ኤላ ስለቀጠረኝ መሄድ አለብኝ ብላ ትታ ስትሄድም ናታንና መሲ ደግሞ ብርቲን ማየት አለብኝ፣ እንደዚህ ሰፈር ሁሉ ስለ እሷ የሚያወራትን ልጅ መታወቅ አለብኝ ብላ ሄዳ ትተዋወቃታለች። ነገር ግን በትውቃቸው መካከል እናንተስ ካፕሎች ናቸው ወይስ ኖርማል ጓደኝነት ስትልም ሰብሊም መሲም ምን ታያለሽ ካፕሎች እንመስላለን ወይስ ብንሆንስ ምን ታያለሽ ሲልም በጣም ሲጀመር ግንኙነታቸው ለውጭ ለሚያዩ ሰው ከጓደኝነት ያለፈ ፍቅረኛሞች ነው የምትመስሉት፣ መግባባታቸው በጣም ደስ ይላል በማለት ከዛ ተናግራ ትተዋት ይሄዳሉ። ብቻዋን መሆን ስላለባት አልሚ እሱን ስለምታፈቅረው እንጂ አልሚን አያፈቅራትም ኤላ ብለው ተስፋዋ ሰጥተዋት ይሄዳሉ። ኢሳያስ ዛሬም ሄቨንን ሊተዋት ያልቻለው ዛሬም ቢሆን የውሸት አፍቃሪ ነኝ ብለሽ እንድታገኘኝ ትፈልጋለሁ ባለው መሰረት እሷ ደግሞ ተደጋጋሚ ላገኘ በማለት ተደጋጋሚ ስታገኘው ፍርሃቱ እጅግ አይሎበት በጣም እየተርበደበደ ነው። ቤቲ ይሄን ያየችው ይሄን ካዩ አባቱ የመጨረሻ ያባረሩታል። ብዙ ሪከርዶች አለበት። ጄሪ አንዳች ነገር አድርጌ ብትባልም ጄሪ ግን ምንም ልታደርግ አልችልም፣ ምክንያቱም የራሳቸው ህይወት ነው እንደፈለጉ መሆን ይችላሉ ብላ ጥላት ትሄዳለች። ዛሬ ዳግም ወደ እንትና ሄዶ እኔ ይችን አፍቃሪን አንድ እንድትልኝ እፈልጋለሁ፣ ራሴን ላጠፋ ነው እያለች ነው። ረዱ ለምንድን ነው ራስችን የምታጠፊው ስላትም ቁጭ ያልኩበት መጠህ ራስህ ተዋውቀኸኝ ፍቅር ካስጀመርከኝ በኋላ አሁን የራስሽ ጉዳይ ነው የምትለይ ከሆነ ራሴ ላይ የማደርገው እርምጃ አይመለከትህም በማለት ጥላው ትሄዳለች። ዳግም ግን ይሄን ማድረግ ጀሪ ግን ይሄን ማለቴ ከራሷ እንድታጠፋ ወይም ይሄን ነገር እንዳያስቆምልህ ከፈለግ ከአንድ ነገር ታደርጋለህ በማለት ትጠይቃለች። እሱም የፈለገችው እንደሚያደርግላትና ምንድን ነው ብሎ ሲጠይቃት ይሄ ወተት ያሳበጠውን ልቤ ተንፈሷን ጀሪዬ በጣም ይቅርታ ብለህ እግሬ ስር እንድትንበረከክ እፈልጋለሁ ስትልም ዳግም ትንሽ ካሰበ በኋላ እኔ እኮ የአያቴ ልጅ ነኝ፣ የአያቴ ልጅ ደግሞ ለማንም አይንበረከክም፣ ለችግሮች የራሴ መፍትሄ እሰጣቸዋለሁ ብሎ ጥሏት ይሄዳል። ይሄን ያየችው ጀሪ ይሄ ጥጋቡ እንዳልበረደለትና ደሞስ ምን ሆኖ ነው ምን አስቦ ነው ገጠር ሄጄ ያበሉትን ብጠይቅ ደስ ይለኛል። ኢሳያስን ቤት አግኝታ ይሄ ነገር ልክ እንዳልሆነ ይሄ የውሸት ፍቅረኛሞች ሆናችሁ የምታካሄዱት ነገር ነገ ጧት ከስራ ወይም ከትምህርት ቤት ሊያባርህ እንደሚችል ታውቃለህ ስትለውም እሱም ቤትዬ በእናትሽ አታስጨንቄ ብሏት ጥሏት ይሄዳል። ቤቲ ተዛሬ ከነገ የራሴን ፍቅር ተመልክቶ ወደ እኔ ይመጣን ስትልም ነገር ግን በተቃራኒው ዛሬ ነገ ወደ ሄቨን እየሄደ እያለ ነው። ሄቨንን እንዲህ በማለት ትመክራታለች። ይኸውልሽ የኔ ቆንጆ ይሄ ውሸት ፍቅር የምትይው ነገር ወደ እውነት እንዳያመር ነው። የምር ካፈቀርሽ ስትነፋረቂ ማየት አልችልም ስትላትም እሷም ማፊ ያፈቀረ ብቻ እኮ አይደለም የሚያለቅሰው ሌላ ሰውም ሊያለቅስ ይችላል ስትልም በብዛት ግን ያፈቀረ ሰው ነው። እኔ ለምን መሰለሽ አፍቃሪዎችን በስድብ ማጥረገርጋቸው አንድ ቀን ትተው ሄደው ማልቀስ ራሴን በወንድ ልጅ ምክንያት ስለማልፈልግ ነው። ዛሬም ሰርካል ያልተዋቸው በቾምቢ በሞላ ፌስታሉ አድርጎ በቅርብ ርቀት ይዞ እንግዲህ ሊበቀላቸው እንደሆነ እያወቁት ነገር ግን ሰርካል ይሄ እንዳተሳካ እንደሸጎደው ስለገባው
ቃጭልን አግቶ ወስዶ እሱም ቼክ ወስዶብኛል እኔም ቼክ ወስዶብኛል ወስድበታለሁ በማለት ቾምቤነትን ሜዳ ላይ ዘርረውት ቦዲጋርዶቹ ቃጭልን ወሰዳት። ውድና የተከበራችሁ ለዛሬ ጅላችሁ